ተሰማ ማለት ይሄ አላረጋገጥከኝ። ምን ይሄ ነው? ፈጣሪ ራሱ ጎትቶ ነው ያመጣን እዚህ ቤት። ለእናንተም ይህን ነገር መስማት የለባችሁም በዚህ ሰዓት ላይ። ምክንያቱም የእሷም ትዳር እንዲበተን አልፈልግም። ብዙ መከራዎች፣ ብዙ ስቃይ ውስጥ የገባች እናቴ ትዳሯ እንዲበተን፣ ትዳሯ ላይ ምንም አይነት እንከን እንዲፈጠር ስላልፈለግኩኝ ለረጅም ጊዜያት እንግዲህ ዝም ብዬ። ስለዚህ ይሄ አቶ ተሰማን ሄደ መፈለግ ነው። ገብቶሃል? ይሄ ስም አንዱ ለጥፎ ስትለው እኔም ደውዬ የፖሊስ ማለት ቆይ፣ እሱ አሁን ግራ የገባኝ ነገር ማለት ነው። አቶ ሽመልስ የት ነው የምታውቀው? ማን ነው ይህ ግለሰብ? እነግርሃለሁ፣ ግን ከተማ የሚባል ልጅ እንዳለው ታውቂያለሽ? አልገባኝም አቶ ሽመልስ። ከተማ ማለት ተሰማ አንድ ነገር ምን? ኧረ በደንብ እንተዋወቃለን፣ አብረን ያደግነው ወዳጅ ነን። የት ነው ያደግከው? እስኪ ይኸው ጠይቀው። እኔ ነገር ያለው የት ሀገር ነው የተወለድከው? እውነቱን ፍርጥርጥ አድርጌ ተናግሬ ምንም ይፈረድብኛል ብዬ አምኜ ወሰኜ ነው የመጣሁት። ተሰማ ማለት እሱ ነው ብያለሁ አይደለ? እውነት ነው፣ ውሸት አይደለም። አብሮ አደጌ ነው ብያለሁ፣ እውነት ነው፣ ውሸት አይደለም። አቶ ሽመልስ ይህን ነገር ለመደበቅ ወይ በዚህ አዙሪያ አቶ ተሰማን ለማስመለጥ እየሸወድክ ከሆነ አንተ ላይ ይከራሉ ነገሮች። አቶ ሽመልስ ቆይ ሲጀመር ይሄ ሰውዬ ማስክ ይሸፋፈናል ብለሃል አይደል? እኔም የሰማሁት ማንም ሰው መልኩ እንደማያውቀው ነው። ታዲያ ከመሬት ተነስተ እንዴት አውል ታስታውሰው ቻልክ? አቶ ባሉና እኔ ተሰማ ነው ይሄ ሰውዬ። አንተ መታወቂያ እስኪ። ቆይ እናቴን የደፈራት የአንተ አባት አቶ ተሰማ ነው ብለኛል አይደል? እርግጠኛ ነህ? 100%። ስለዚህ ዲኤንኤ ቼክ እናደርጋለን። የኔም ብቻ አይደለም ዲኤንኤ ቼክ የምናደርገው። ታወስ የአቶ ከተማ አባትም አቶ ተሰማ ነው ተብሏል አይደለ? ስለዚህ አቶ ከተማም ያለበት ድረስ ሄጄ ዲኤንኤውን ወስዳለሁ። ያንተንም ውሰድ የእሱንም ውሰድ፣ ቼክ ይደረግ። ልብ ያምናል። በቃ ማለት በቃ እዚህ ጋር እንረጋጋ። ትልልቅ ሰዎች ነን አይደለ? እንደ ትልቅ ሰው እናወራ። ዲኤንኤው እዚህ ጋር አሁን የምንጨቃጨቅበትን ጉዳይ ይፈታል። አቶ ተሰማ ካልሆንክ እኮ በቃ ምንም የሚያስጨንቀ ጉዳይ አይደለም። ማለት ብር ልስጥህ ምናምን እያልክ እዚህ ጋር ወንጀል ነው እየሰራ ያለው። በብር ለመደለል ሌላ ነገር ለመሞከር ለመቆጠብ ምንም ጊዜ ያው ለእኔ አስቸኳይ ዲኤንኤ እንዲደረግ አድርጋለሁ። ግን ለሰዓት ነው ሰውየው፣ አደገኛ ነው። ጀማምረህ እንደዚህ ከተውከው አይለቀህም። ፈጽሞ ነው የሚያጠፋ ፈጽሞ። ቆይ ይህን ነገር ሁሉ እያወቅ እንዴት አስቻለ? ሺህ ጊዜ ብትሰራ ከአቅሜ በላይ ነው። በአንተ መፍራት የተነሳ የብዙዎች ህይወት ተበላሸ፣ የብዙዎች ነፍስ ጠፍቷል። አቶ ተሰማ እኮ አላቅም፣ ምናልባት እሱ ይሁን አይሁን፣ ግን በተነገረኝና እስካሁን ባገኘኋት ማስረጃዎች በሙሉ ብዙ ሰዎች ህይወት እንደተበላሸ ነው። እነዚህ ሁሉ ሰዎች ህይወት እየተበላሸ በአንተ መፍራት ይበቃኛል ብዬ ነው። ምክንያቱም ነገሮች ሁሉ የሚጠቁሙት ወደ እኔ ሆነ። እሱ ነፃ ነው፣ እንደፈለገ ይገባል፣ እንደፈለገ ይወጣል። እኔ ተደብቄ ነው፣ እሱ በነፃነት ይሽከረከራል። እኔ በድብቅ ነው የምዞር። ሁሉም ነገር ሲደረግ በእኔ ስም ነው። ምንም ነገር ሲፈጠር በእኔ ስም ነው። የተሳሳቱ ንግዶች ይካሄዳሉ፣ ኮንትሮባንድ ንግዶች ይካሄዳሉ። ከሀገር ውጭ ወደ ውጭም የሚላኩ አሉ ኮንትሮባንዶች፣ ከውጭም የሚገቡ ኮንትሮባንዶች አሉ። የሆነ ነገር ሲፈጠር በእኔ ስም ነው እንትን የሚባለው። አሁን ግን ጨነቀኝ፣ በቃ ጨነቀኝ። ነፃነቴን ፈለግኩት። እስር ቤት ገብቼ ቁጭ ብዬም ቢሆን በነፃነት ከማንም ትዕዛዝ ውጭ በህግ ጥላ ስር ብቻ ሆኜ ቁጭ ብል እስር ቤት ደስ ይለኛል። በቃ መረረኝ። ያኔ ግን ራስ ወዳድ ነበርኩ። በቃ ፈራሁ፣ እንዳልሞት ፈራሁ። አሁንም ይኸውልህ አንተ ጀማምረኸዋል ነገሩ። ሰውየውን በትክክል እስካላጋለጥ ነው ድረስ አንተንም እኔንም ያጠፋል። እንግዲህ የአቅሙን መጠን አንተ አታውቀውም፣ እኔ በደንብ ነው የማውቀው የአቅሙን መጠን። ያው ሺህ ጊዜ አቅም ይኑረው፣ ሺህ ጊዜ የፈለገ ይሁን፣ ከእግሩም የሚያመልጥ ሰው የለም። ምክንያቱም ታውቃለህ ስለ እኔ ታሪክ። እሺ አንተ ስላላወቅከው እንደፈለገ የፈለገው ያህል ጊዜ ፍች እንጂ ይህን ግለሰብን በእጅ ሳላደርግ
በደንብ ያቀኝ። እንዴት አድርጌ ነው የምረዳው? ደግሞ በዚህ በኩል በኃይሉ ባለሀብት ነው ብላችሁ አንተ ልጅ ነኝ ብለህ የኔን ሀብት ለመውረስ የተቀነባበረ ሴራ። እኔም ባለሀብት ነኝ። እሱ ይኸውልህ እኔ ደግሞ በዚህ ፈልጌ ወይም ምንም ፈልጌ አይደለም። ይሄን ነገር ያው እኔ በዚህ ሁኔታ እንድታውቅ አልፈለግኩም ነበር። እኔ ከአንተም ምንም አልፈልግም፣ 5 ሳንቲም ከአንተም አልፈልግም። እኔ እናቴም በቃ ከእሷ ራሱ የምፈልገው የአንተ እናት ነኝ የሚለውን ቃል ብቻ በቃ የምፈልግ የነበረው እሱን ማረጋግጫለሁ። ግን ወይዘሮ ትዝታ የኔ እናት ነች። አቶ ኃይሉ ከ28 ዓመት በፊት የወለደች እና ይህን ነገር በዚህ መልኩ እንድታውቅ አልፈለግኩም ነበር። ግን በቃ እሷም ያልነገረች በቃ ብዙ ነገሮች ስለተፈጠሩ በሰዓቱ። ምክንያቱም እኔን ፈልግ አይደለም የወለደች፣ አታውቀኝም። እኔን ፈልጋኝ ሳይሆን ተደፍራ ነው። በልጅነቷ ምንም በማታውቅበት እድሜዋ ተደፍራ ነው እኔን የወለደችኝ። ከዛ በኋላም ሆስፒታል ላይ ጥላኝ ሄዳ ከ28 ዓመት በኋላ ነው ከእናቴ ጋር የተገናኘው። ታዲያ ከኔ ጋር ምን የሚያገናኙ ታሪክ አለ እኮ? ምንም የሚያገናኝ የለም። የሆኑ ሰዎች የሆነ ነገር ብለው የተፈጠረ አፈ ታሪክ እኮ ነው። አፈ ታሪክ ሳይሆን እውነታ ነው አቶ ኃይሉ። ወይዘሮ ትዝታ ማለት የእኔ ወላጅ እናቴ ነች። ምንም አልፈልግም እዚህ ቤት እኔ ድጋሚ አትምጣም ካልክኝ እዚህ ቤት ድጋሚ አልመጣም። ግን አንድ እንድታቅልኝ የምፈልገው ነገር ወይዘሮ ትዝታ የአንተ የልጆች እናት የእኔም እናት ነች። እኔ የምፈልገው አንድና አንድ ነገር እናት ነኝ የሚለውን ቃል ብቻ ነበር። እሱንም አግኝቻለሁ። እኔ እዚህ ቤት ድጋሚ ዝርም አልመጣም። ግን አሁን ግራ እየገባኝ ያለው ነገር ለምንድን ነው አቶ ሽመልስ አንተን አውቃለሁ የሚል? የት ነው የምትተዋወቁት? ያው ባለ ሀብት ስትሆን እኮ ከፍ ስትል እኮ እንደ ብዙ ነገር እኮ ሰዎች ያስወርብሃል። ከአንተ ሀብት ለመጠቀም ሲሉ እኮ እኔ ባለፈው እዚህ በመኪና ሲሄድ አይደለ የቆመ መኪና ጋር ወድቆ ተገኘ። ከዛ ወድቅ ያለው ብሎ እሪ አለ። ከዛ በኋላ ላይ ፖሊስ ጣቢያ ሄደ። እንደዚህ ገጨኝ ምናምን ብሎ ከኔ ገንዘብ ለመቀበል በቃ እሱም አንድ የፈጠረው የሆነ ዘዴ ሊሆን ይችላል። አቶ ሽመልስ ከኔ ጋር ነው የመጣው። ከቸገረ የኔ ወንድም ገንዘብ ስጠኝ እባክህ ቸግሮኛል ማለት ነው እንጂ ያለብህ አውቀዋለሁ። እንደዚህ አይነት ነገር በኃይሉ ጋር አይሰራም። አቶ ኃይሉ ይቅርታ ማለት ንግግር ብታስተካክል ደስ ይላል። እንደዚህ አይነት መልኩ ብትናገር አልፈልግም። አቶ ኃይሉ ማለት እኔ ነኝ የመጣሁት ሽመልስ። በቃ ቋርጅን ቆይ ከዚህ በፊት ትተዋወቃላችሁ ከእሱ ጋር? ኧረ በደንብ ነው የምንተዋወቀው። ወዳጆች እኮ ነው። ሰፈር የት ነው? አብረን ያደግነው። ቆይ ሰፈር የት ነው? አንተ የት ነው የምትተዋወቁት? አብረን ያደግነው። አብረን ያደግነው ማለት የት ነው እንዴ? እኔ እኮ ከሰፈር ልጆች ጋር እኮ የኔን ታሪክ የሚያውቁ ልጆች አውቃለሁ። ሁሉም ውጭ ነው ያሉት። አንተ የራስህን ታሪክ እንዴት እንደተወለድክ እኔ በነገርኩህ መሰረት አውራልን እስቲ። ለሁላችንም ንገረን። ማለት የሚያገናኘው ነገር አለ ከዚህ ጋር? ንገረን፣ በቃ ንገረን። ቀጥታ ለምን ገንዘብ ስጠን፣ አንተ ባለ ሀብት ነህ፣ ተርፈዋል፣ ተትረፍርፈዋል፣ ገንዘብ ስጠን ብትሉ እኮ አሁን እኔ ልተባበራችሁ ይችላል። አቶ ባይሉ በደንብ እንተዋወቃለን። ባለቤት እየነገረች ነው። አንቺ አልገባሽም። ባለቤት እየነገረች ነው ስለ ሁሉም ነገር። ውጭ ላይ አይተሃል፣ ፖሊሶች አይደለ የህግ አካላቶች አይተሃል። እነዚህ የህግ አካላቶች አቶ ሽመልስን ይዞት የመጡ ናቸው። እሺ ገባህ? እና እኛ ያንተን ሀብት ፈልገህ አይደለም የመጣነው። እዚህ ጋር ካሜራም ደቅነን የምናወራው ያያቸውም አባላቶች ያሉት እናቴን ፍለጋ ነው የመጣሁት። እናቴን ፍለጋ በመጣበት ሰዓት እናቴ ላይ የመድፈሩን አደጋ ያደረሰበት ጥቃቱን ያደረሰ የተባለው ግለሰብ እሱ ነበር። ለረጅም ዓመት እሱ ነበር። እሷም የምታውቀው አቶ ሽመልስ የሚባለው ግለሰብ እናቴ እንደደፈራት ነው። ነገር ግን ከረጅም ዓመት በኋላ ኦልሞስት ወደ 27 ዓመት ምናምን ቆይቶ ሳገኘው፣ ወደ 28 ዓመት ሊጠጋ አካባቢ ሳገኘው እሱ እንዳልሆነ ተረጋገጠ። እሱ የኔ ወላጅ አባት እንዳልሆነ ተረጋገጠ። እሷም እናቴ የምታውቀው እሱ እንደደፈራት ነው። ስለዚህ እሱን ነገር ማረጋገጥ ስለነበረብን እዚህ ቤት ድረስ ይዣት መጣ። በጣም ረጅም ጊዜ ሆነናል እናቴን ካገኟት። እንዳትናገሪ ብዬ ነው። ለእናንተም ይህን ነገር መስማት የለባችሁም በዚህ ሰዓት ላይ። ምክንያቱም የእሷም ትዳር እንዲበተን አልፈልግም። ብዙ መከራዎች፣ ብዙ ስቃይ ውስጥ የገባች እናቴ ትዳሯ እንዲበተን፣ ትዳሯ ላይ ምንም አይነት እንከን እንዲፈጠር ስላልፈለግኩኝ ለረጅም ጊዜያት እንግዲህ ዝም ብዬ ቁጭ ነበር። ነገር ግን እሱ ላይ ማስረጃዎች እየሰበሰበን በምንመጣ ሰዓት እሷ የምታውቀው ሽመልስና እኛ ያገኘነው ሽመልስ ጭራሽ ተቃራኒ ሆነብን። ስለዚህ እሱን ነገር ለማረጋገጥ ነው ቤት ድረስ የመጣ። ቤት ድረስ ስመጣም እናቴን ለማግኘት የመጣት እንጂ አንተ ትኑር በኃይሉ የሚባል ግለሰብ ባለቤት እንዳለ ታውቃለሁ። ስሙን አላውቅም፣ መልኩን አላውቅም፣ ምኑን አላውቅም።
ሁለት ልጆች እንዳላቸው አውቃለሁ ነግራኛለች ሁሉንም ታሪክና ትዳሯ እንዲበተን ስላልፈለግ ነው ጠፍጠን ዛሬ መጣ። እኔ ጋዜጠኛ ነኝ። የምታያቸው አባላቶች ካሜራ አብሮኝ ያሉ አባላቶቼ ናቸው። ውጭ ያሉት የህግ አካላት ደግሞ አቶ ሽመልስን ይዘው የሚንቀሳቀሱ ናቸው። እኔ ስፈልግ ስለሚተባበሩኝ ነው ዛሬ ድረስ እዚህ ድረስ ይዘውልኝ የመጡት። ውጭም የቆዩልን ከሱ ጋር ማውራት ያለብን ነገሮች ከእናቴ ጋር ማውራት ያለብን ነገሮች ስላሉ እንጂ እኛ ያንተን ሀብት ፈልገን አይደለም እዚህ ድረስ የመጣ ነው። ሲቀጥል ደግሞ ይኸውልህ ማለት አላቅም በምን እንደሚያገናኙ ታሪክ ግን አቶ ሽመልስ ይህን ታሪክ ንገረው አውራው የሚለኝ ከሆነ እናቴ የዛሬ 28 ዓመት አቶ ሽመልስ በሚባል ግለሰብ እሷ በምታውቀው ተደፍራ እንደነበረ ነው። ነገር ግን አቶ ሽመልስም ሲነግረን ባረጋገጥ ነው አቶ ተሰማ የሚባል ግለሰብ አላረጋገጥንም እውነትም ግን እናቴ እንደደፈራትና አቶ ሽመልስ በሌለበት እዛ አካባቢ እሷ በምትደፈር ሰዓት ላይ አይኗን ሸፍነው ነው ምንም ያየችው ነገር የለም። ነገር ግን ሽመልስ እባክህ ቀስ በል እባክህ ልትገላት ነው የሚል ነገሮች ቃላቶች ስለተጠቀሙ እናቴ ሽመልስ ነው ብላ አምና 20 ምናምን ዓመት ሙሉ አቶ ሽመልስ እንደደፈራትና እኔ የአቶ ሽመልስ ልጅ እንደሆንኩ ነበር የምታውቀው ነበር። ያንን ነው የምናውቀው ታሪክ። አሁን ላይ ግን እርግጠኛ የሆንበት መረጃ አቶ ተሰማ የኔ አባት እንደሆነ አላረጋገጥም። ነገር ግን አሁን ላይ እጃችን ላይ ባለው መረጃ እንደዛ ነው። እሱንም ስናረጋግጥ ነው አቶ ተሰማ የኔ አባት መሆኑን እናረጋግጥ የምንችለው። ስለዚህ እሱንም ነገር ለማወቅ እሷም የምታውቀው የምትረዳን ነገር ካለ ነው እዚህ ቤት ድረስ ይመጣ እኮ ነው እኮ ለኔ አሁን እኔ በኃይሉ ባላል አሁን ምንም በኃይሉ ባላለሁ። ስለዚህ ይሄ አቶ ተሰማን ሄደ መፈለግ ነው ገብቷል። ይሄ ስም አንዱ ለጥፎ እኔ አቶ ባላል በቃ ገብቷል በቃ። ስለዚህ ይሄ አቶ ሽመልስን አቶ ሽመክት ነው ያልከው። ሽመልስ ማለት እሱ ነው። ሽመክት ሽመልስ ማለት ሽመልስ ነው። ሽመልስ ደግሞ ሄደ ያ ማን ነው ተሰማ ነው እንግዲህ እሱ ሄዶ እንትን ማለት ነው። እኔ አቶ ባይሉ ባላለው የከበሩ ችግር የለም። አሁን ጨርሰናል። ታሪኩ በጣም ያሳዝናል። አሁን እንደነገርከኝ ከሆነ አጋጠመኙ ምናምን ነገር በጣም የሚያሳዝን ነው። ነገር ግን ይሄ የተገለጠ ነገር ስለሆነ ሽመልስን ይዘህ ሽመልስ በቃ የዚህ ሁሉ ሽመክት እሱ ነው እንግዲህ እሱ ነው የነገሮች ሁሉ ምንጭ ማለት ነው። ስለዚህ የሌለ ሰው ለምን ትሆን ይችላል? የተያዘ በትክክለኛ የተረጋገጠልህን ሰው ያመነልህን አትይዝም? ያኛው ጋር ምን አስከረም አንተ እኮ ልክ ነህ እኮ ግን አሁን እኛም ጨርሰናል። አሁን እንዳጋጣሚ እዛ ጋር ጊዜ ለምን ታባክናለህ? እኔ ነኝ አሉ አይደለ? የህግ አካላቶቹ አሉ። ችግር የለም። በቃ በጣም ጥሩ። አይ እኔ ፖሊስማ ካልክ ነፍሴን እፈራ እኔ ፖሊስ አይገባኝ ማለት የኔውን ፖሊስ ለምትለው እኔ ደውዬ የፖሊስ ማለት ነው። ቆይ እሱ አሁን ግራ የገባኝ ነገር ማለት ነው አቶ ሽመልስ የት ነው የምታውቀው? ማን ነው ይሄ ግለሰብ? እነግርሃለሁ ግን እንደሚያቀኝ እንኳን አላመንም። አውቃለሁ እንኳን አላለም ማለት ለማምለጫ ሰበብ እየፈለክ አይደለም አይደል? አይታል በቃ እኮ ህግ አባላቶችም አሉ አባላቶችም ይታያሉ። ከጀርባው ወደ ስማታ መልጥ ምንም አለው እዚህ ጤነኛ ነው። ግን አይደለም አሁን በህክምናው ዓለም ምን አለ መሰለህ ሜንታል ዲስኦርደር የሚባል ያለባቸው ሰዎች አሉ። ገብቶሃል? ለምሳሌ እኔ የሚመስል ሰው አይቶ አንተ እኔን የሚመስል ሰው አለ እንጂ እኔ አይደለሁም። አብሮ አደጌ ተጣጣ እኔ አሁን ብዙ ሰው እንትናንት ትመስላለህ ይለኛል። ችግር የለም ተመሳሳይበት እንዳይሆን ገብቷል። እና የሆነ ደግሞ ሰውየው ነው ለጤንነቱ ያጠራል። ማን ነው ከተማ የሚባል ልጅ እንዳለ ይሄኛው ሰውዬ ስሙ ማን ያላችሁት? አልገባኝም። አቶ ቆይ አልገባኝም። ከተማ ማለት በኃይሉ ነው እሱ ከተማ የሚባል ልጅ እንዳለው ታውቂያለሽ? አልገባኝም። አቶ ሽመልስ ምን ለማለት ነው እየሞከርክ ያለው? እሱ እኮ በኃይሉ ነው ከተማ የሚባል ግን በኃይሉ ነው በኃይሉ ግን ከተማ የሚባል ልጅ እንዳለው ታውቂያለሽ? አልገባኝም። አቶ ሽመልስ ከተማ ማለት ከገጠር ነው የመጣው መሰለኝ። ከተማ ስለገባ ምናልባት ከተማውን እንትን ብሎበት ሊሆን ይችላል። አታጭበርብር። ምንድነው የምታወራው? አልገባኝም። አቶ ሽመልስ እኔ አሁን እንደ ድሮ የምፈራህ እንዳይመስል አብሬ እኮ ነው። ቆይ ምንድነው የሚያስፈራ ነገር? አንተ እኔን ለምታውቅበት እስኪ አንድ ፎቶግራፍ አንድ ማረጋገጫ አስጠኝ እስኪ። ለምሳሌ አሁን እኔ ልጄ ለመሆኑ ባለቤቴ አሁን ቅድም እሱ እንዳለው ገብቷል። ሕክምናም ራሱ እኮ በተሳሳተ መልክ አንድን ሰው ባለሀብት ለመዝለፍ የሚፈጠሩ የፈጠራ ቴክኒኮች አሉ። ጤንነቱ ያጠራጥረኛል። እኔን የሚመስል ሰው ወይ ደግሞ አጋጥሞ ሊሆን ይችላል። ከአንቺ በፊት ምንም ልጅ የለው? አይ ልጅ የለውም። አሁን ያሉት 2 ልጆች ብቻ ናቸው። በቃ የኔ የሚሆኑ አቶ ሽመልስ ማለት ከኛ ታሪክ ጋር የሚገናኝ ጉዳይ ካልሆነ በትክክል ይገናኛል።
ምናልባት የእናቴም ጉዳይ ከሆነ እንፈታላታለን። ይገናኛል። የእናቴ ጉዳይ ከሆነ እንፈታላታለን። እንግዲህ ስለሆነ ፊት ለፊት አፍጥጦ እኮ ማን ነው ንገረና፣ አቶ ሽመልስ እንዴ ማን ነው ንገረን። ከእናቴ ጋር ይገናኛል፣ ከኔ ጋር ይገናኛል። ይሄ ሰውዬ እንዴት እንደሚገናኝ አስራዳና። እንዴት ሊገናኝ ይችላል? ይኸውልህ አቶ ተሰማ ቤተሰብ ለማጣላት ወይም ደግሞ ሌላ ነገር ለመፍጠር እናቴ ላይ እየሞከር ከሆነ ግን በህይወቴ ነው የመጣው። ሌላ ነገር ውስጥ ነው የምንገባው። ምንም የማበጣበጥ ዓላማውም ሀሳቡም የለኝም። ምንም እሱን ወቀው። ከእሷ ጋር የሚያገናኝ ከእናቴ ጋር የሚያገናኝ ከሌለም ከኔ ጉዳይ ጋር የሚያገናኝ ነገር ተሰማ አንድ ነገር ተሰማ ማለት ችግር አለብህ እንዴ? ቆይ ከተማ ተሰማ አልገባኝም። አቶ ከተማ የሚባል ልጅ ነበረው እያልክ ነበር። አሁን ደግሞ ተሰማ አልክ። አልገባኝም። አቶ ሽመልስ ምን ለማድረግ ነው እየሞከርክ ያለው? ምንድን ነው? ለምን አትነግረንም በግልጽ የተፈጠረው? እኔ ግን ይሄ ልጅ የጤና ከዚህ በኋላ እኔ ከእንግዲህ በኋላ ተሰማ ስትል ምን ለማለት ነው? አቶ ሽመልስ የሚያረጋግጥ ካርድ ካላመጣሁ ከእንግዲህ በኋላ ላይ ነገር ተሰማ ማለት ይሄ አረጋግጥ። ምን ይሄ ነው? ፈጣሪ ራሱ ጎትቶ ነው ያመጣን እዚህ ቤት። አልገባኝም። እና እዚህ ጋር ተደብቆ የነበረው ማለት ነው። ተደብቆ የነበረው አቶ ሽመልስ የጠፋ በስም ማጥፋት እሱ ነው። በስም ማጥፋት ነው ራሱ ነው። አልገባኝም። አቶ ተሰማ ለምንድን ነው እየተቀረጸ ነው አይደለም? በስም ማጥፋት ወንጀል አስገባሃለሁ። ስሜን ቀይረ ተሰማ ትለኛለህ እንዴ? የት ነው ያደግነው? እኔ እናንተ ሀገራችን የት ነው? ከየት ነው የመጣነው? እንዴት መሰለህ? ተናገር። አንዳንድ ሰዎች አማኑኤል ሲገቡ የነበራቸውን ሰርዘው ወደ ህፃነት ሊመለሱ ይችላሉ። ህፃን ልጅ አለ። ወደ ህፃነት ትዝታ እየመጣ ነው። አልገባኝም። አቶ ሽመልስ አታታለው። እርግጠኛ ነህ አቶ ተሰማ ነው የሰው ብለን የመጣው አዛዥ አለቃ የነበረውን ሰውዬ እንዴት ይጠፋኛል? ህይወትህ ተበላሽቷል። እዚህ ሰዓት ላይ ይሄ ሰውዬ አቶ ተሰማ ካልሆነ እንዴት ነው የማይሆነው? ከነ ዘላለሙ ነው ህይወት የሚበላሽ። ይሄ በኃይሉ ነው። ባለቤቴ እኮ ነው። ለማበረ ሴራ ነው። የኔን ሀብት ለመንጠቅ ያንቺ ባል በየትኛው አይነት እዚህ ቤት ምን ሊያደርግ መጣ? ዞሮ እንደመጣ አላውቅም። እዚህ ቤት ምን ሊያደርግ መጣ? እርግጠኛ አቶ ተሰማ እሱ ነው። እዚህ ቤት ምን ሊያደርግ መጣ? ስሙ በኃይሉ ነው። እሱ ባሏማ ባሏ ነው። በኃይሉ ነው የሚባለው። ተሰማ ነው። የምን በኃይሉ ነው? መታወቂያ ላሳይ። ከየት መጣ? መንጃ ፈቃድ ላሳይ። ፓስፖርት ላምጣና ላሳይ። ስም ማስቀየር በጣም ቀላል ነው። ወይ እናቴ ከፈለኩ ቀላል ነው። እናቴ አንድ ነገር እርግጠኛ አድርጊልኝ። ይሄ ሰውዬ የእውነት ባለቤትሽ ይሄ ነው? ባለቤቴ ነው። ስሙም በኃይሉ ነው እንጂ ተሰማ የሚባል ሰው በጣም እርግጠኛ ነኝ። ስራችን ላይ እንቅፋት አትፍጠርብን። ምንም አይነት እንቅፋት አይደለም። ምንም እንቅፋት። እኔ አሁን እኮ በህግ ጥላ ስር ያለው ሰው። ቆይ እዛ እስር ቤት እያለ አቶ ተሰማ መጥቶ ጠይቀዋል? አልመጣም። ብዙ ሰዎች ሲመጡ እንደነበር ነግረውኛል። ይመጣሉ፣ ያስፈራሩኛል። ምናልባት ስሙን ቀይሮ ያስፈራሩኛል፣ ይመጣሉ። እሱ ግን አልመጣም። እርግጠኛ አንዲት ነገር ብትናገር እስር ቤት እንደፋለን ነው ያሉኝ እኮ አቶ ተሰማ። መርዝ ለከላሰብ ብሎ ነው የላከኝ። እሱ ነው አይደለም? ይኸው ይኸውልህ አቶ ሽመልስ እስካሁን ድረስ እየተማመን አይደለ እንደ መጣ ነው። አሁን ወዴትም ለማምለጥ የምትሞክር ያሉ እዛ ያሉት የህግ አካላቶች አንተን ነው የሚጠብቁት። እነሱን ተማመኘ ነው እንደፈለኩ ምን ሙሉ ግቢውን ዙሪያ ከበው ነው። ወዴትም እኔ ተማመኘ የመጣሁት አስጠፍረዋለሁ። እንደ ይኸውልህ አስጠፍረዋለሁ እንዴ! አሁንም ልቧ አልፈረሰም። ስማኝ፣ አሁንም እኔ ተማመኘ እየተናገርኩ ያለሁት የህግ አካላቶች እነሱ ፊት ምንም አያደርገኝም። ያዝልኝ እንደውም ካሜራው ይጠቅመኛል። ምንም አልሆንም። አቶ ባህሉ ለወንጀል እያመቻቸኝ እኮ ነው። የሆነ ወንድም የት ነው ያደግከው? የት ነው የተወለድከው? ጠይቀው። የት ነው የት ሀገር ነው የተወለድከው? እኔ በማጣራበት መንገድ አጣራለሁ። እርግጠኛ ነህ ተሰማ ነው? እሱ ነው ተሰማ? የግድ መናገር አለብኝ እንዴ? ይሄ ሰውዬ አታውቀውም አቶ ባህሉ? እንተዋወቃለን። አብረን ያደግነው ወዳጅ ነን። የት ነው ያደግከው? እስኪ ይኸው ጠይቀው። እኔ ነገር የት ሀገር ነው የተወለድከው? እሷም የነበረችበት እኔም የነበርኩበት እሱም የነበረበት የት ሀገር ነው? ሞጆ ነው። ሞጆ። እሺ፣ ግን ላይሆንም ይችላል። የሀገር መመሳሰልም ሊሆን ይችላል፣ አይታወቅም። በደንብ እንጂ በእንደዚህ አቶ ሽመልስ እንዴ
እኔ ነገር ልቀበሏቸው እኔ ቦታ እየቀያየርኩ ነው ያደኩት። እየተሰማማና እኔ አሁን ትልቅ ሰው ነኝ። ወንጀለኛ ነበሩ፣ አብሬ ወንጀል ስሰራ ነበር። አሁን ግን በቃኝ፣ አረጀው። አመን አየኸው፣ አበቃ። ከዚህ በላይ ምን እንትን አለ? እያመነከው ነው ይኸውልህ። እሱንም አሳልፌ ወንጀል ሰርቻለሁ አይደለም ተባበር ያለው ወንድሜ። ይሄው አሳልፌ ሰርቻለሁ ወንድሜ። ሰምተኸዋል? ግን ጨርስ ከተናገሩ አንኳር ቃል ውስጥ እኮ አሁን የተናገሩ ትክክለኛ ነገር ነው የተናገሩ። ወንጀል ሰርቻለሁ። አንድ ሀሳብ መጣል። ብዙ ጊዜ ወንጀል ሰርቻለሁ፣ አብረን ሰርተናል። ወንጀለኛ ነኝ እያለ እኮ ነው እየሰማኸው። አሁን እኮ ወንጀል ለመስራት እኔ ጋር እየመጣ ነው። ያዘው ወንጀሉን አብረን ከእኔ ጋር ነው የመጣው። አብረን እየሰራ እሱ ችግር የለውም። ይሄ ቃል የሚለው ግን አብረን እየሰራ ነው እያለ እሱ እኮ የሰራው ለምን የሰራው ከተሰማ ጋር ነዋ። አንተን ለምን እንደው ተሰማ ሊል ይችላል? ተሰማ ነዋ። ተሰማ ስለሆነ እኮ ስሜን እያጠፋ ነው። ወንጀለኛ ስለሆነ ስሙን ቀየረ። አታውቂው አላውቀውም ብላለች ቅድም። ሳታውቀው አገባት። እሱ የወቃት አይወቃት ግን አላውቅም። አንተ ግን አረጋግጥ። እኔ ጋር ባረጋግጠው መንገድ አረጋግጣለሁ። አረጋግጥ። የዛን ጊዜ ካወኳት ጊዜ ጀምሮ የህይወት ጉዞ ጀመረ። እኔም ታምነኛለህ። የህፃንነቷን ታሪክ አላውቅም እንዴ? የተወለደችበትን ያደገችን እኮ እኔ ማወቅ ግዴታ የለብኝም። በቃ አንድ ጊዜ የትዳር መስመር ከጀመረበት ጊዜ ጀምሮ ግን አብረን ሄደናል። ከዛ ወደ ያለውን እኔ አይጠቅመኝም። አስታውስ ብትለኝ እኔ የማውቀው ነገር የለም። አጀብ ሆናችሁ የሆነ አንተ በሴራ ከሰው ጋር ተቀነባብረህ ቆይ አጀብ ሆናችሁ የሆነ ሴት አይኗን ሸፍናችሁ ምን ብላችሁ ምን አልደፈራችሁ? የዛሬ 28 ዓመት አረሳት የምታጋቡኝ ለምን ነገር አንተ የምታውቀውን ነገር አቶ ከተማ የሚባል ልጅ የለህም? ከዚህ በፊት አልወለድክም? አለው በትክክል። ማን ነው ግን እንደዚህ ላከ? ማን ላከ? እውነት እኔ ባለሀብት ስትሆን ብዙ ጠላትን ታፈራለህ እግረ መንገድ። ምናልባት እንግዲህ የሆነ ጠላት እሱን ተጠቅሞ እኔን ሀብቴን ገንዘብ ለመውሰድ የተቀነባበረ ሴራ አንጋጥ ማለት ይሄ ነው። እንግዲህ አየህ ስንት ቦታ እንፈልገዋለን ያለው ሰውዬ እዚሁ ተገኘ። በምናገኝበት መንገድ እናገኘዋለን። ይኸውላችሁ ተረጋጉ። አሁን ጭቅጭቅ መፍጠሩም አይደለም። አቶ ተሰማ ከሆንክ የመጨረሻ ጉዳይ ነው ከአንተ ጋር የሚኖረን። ግን አቶ ሽመልስ ይህን ነገር ለመደበቅ ወይ በዚህ አዙሪያ አቶ ተሰማን ለማስመለጥ እየሸወቅ ከሆነ አንተ ላይ ከራሉ ነገሮች። አቶ ሽመልስ ቆይ ሲጀመር ይሄ ሰውዬ ማስክ ይሸፋፈናል ብለሃል አይደል? እኔም የሰማሁት ማንም ሰው መልኩ እንደማያውቀው ነው። ታዲያ ከመሬት ተነስተ እንዴት አውል ታስታውሰው ቻልክ እኮ? ማስክ ይሸፈናል ፊቱን አይቼው አላውቅም። አብሮ አደጌ እንዴት ከኔ ሊሸፈንም አይችልም። ምክንያቱም አብሮ አደጌ ነው። ታዲያ እስካሁን ቢሸፈንም ባይሸፈንም እኮ ነው ያውቀዋለሁ። ከልጅነት እስከ እውቀት እንዴት ልታውቁ ቻልክ? እንዴት አላውቅም። ፊቱን የተሸፈነ ሰውዬ ይሄ ሰውዬ ነው ብለህ እንዴት ልታውቁ ቻልክ? ለመወንጀል እየፈለግክ ነው? አይኑን አይቼ እኮ የማውቀው አይኑን አይቼ እንደዚህ አውቀዋለሁ። ያን አንተን ሳገኝህም እዛ ቤት ተከራይታችሁ የነበረ ሰዓት ላይ ሁለት ሰው እሱ ይሁን ማን ይሁን አላውቅም፣ ሁለት ሰው አንተና አቶ ተሰማ ስሙን አያውቀውም፣ እንደውም ልጁ ያከራያችሁ ግለሰብ አብረው ይኖሩ ነበረ። ያኔም ሲመጡ አንተ እንደዚሁ እንደሆንክ፣ ያኛው ግለሰብ ግን ፊቱን ተሸፍኖ እንደነበረ፣ ብዙ ሰዎች እናንተ ቤት ሲመላለሱ ሲከርሙ እንደነበረ፣ ከዛ በኋላ ያ ፊቱ የተሸፈነው ግለሰብ እንደጠፋ፣ ፊቱንም አያውቀው መልኩንም አያውቀው፣ አንተን ስላሳዘንከው ብቻ ነው አብረው የተወሰነ ጊዜ ብርም እንደውም አልከፈልክም፣ የቤት ኪራይ አልከፈልከዋል፣ አዝኖልህ አብሮ የነበረው። ከዛ በኋላ አቶ ተሰማ የሚባል ሰውዬ ግን ትእዛዝ እንደሚያስተላልፍለት ለልጁ፣ ከዛ ትእዛዝ ሲያስተላልፍ ደግሞ አንተን የመጨረሻ ሰዓት ላይ ለማስጠፋት ትእዛዝ እንደወጣብህ፣ ከዛ በኋላ አንተን ደብቆ እንደነበረ ነው መጨረሻ ድረስ ከኔ እናንተ የተገናኘንበት አይደል? ስለዚህ ፊቱን የማታውቀው ሌላ ሰው ፊቱን የማያውቀው ግለሰብ ከሆነ ተሰማን እንዴት እሱ ሆነ ተሰማ? በዛ ላይ እዚህ ቤት እሺ ተሰማ ከሆነ ያን ሁሉ በደል ሰርቷል ብለሃል። ብዙ ነገር የሚፈራ ሰው ነው። በጣም ራሱን ትልቅ ሰው አድርገህ ነው ስትነግረን የነበረው። እዚህ ቤት ታዲያ ምን ያደርጋል ከእናቴ ጋር? ያን ሁሉ በደል ያደረሳት ግለሰብ እንዴት ብሎ እናቴ ጋር መጣ? ወይስ ስሙ ማለት አቶ ባህሉ አለቀ። ባህሉ እኮ ነው እዚህ ቤት ያለው። ተሰማማ ደጅ እየበጠበጠ እኮ ነው። ስለዚህ እሱ ባህሉ ነው፣ ተሰማ አይደለም ማለት ነው። ተሰማ ውስጡ ነው ያለው። እሱ እኮ ባህሉ ነው።
እኮ የምላችሁ እሱ በኃይሉ ነው። ባለቤቴ ስሙ በኃይሉ ነው። ተሰማ የሚባል ስም እንዳለው ማንም አያውቅም። ከምን አመጣችሁ? እንዴት ተዋወቃችሁ? ግራ ታጋቡ ባካችሁ። እንዴት ነው የተዋወቃችሁት? እንዴት ነው የተዋወቃችሁት? እስኪ ንገሪኝ። አድራሻ ተሳስቶ እንዴት እናቱን ይሰጣል? እናቴ ነች እሷ ማለት የኔ እናት ነች። እስኪ እናቴ እንዴት ተዋወቃችሁ? እስኪ ንገሪኝ። እስኪ እንዴት ነው የተዋወቃችሁት? እኛ እኮ የተዋወቅነው ያ ታሪክ ከተፈጸመ ከስንት ዓመታት በኋላ ብዙ ታሪክ አሳልፌ ትልቅ ሰው ሁኜ ነው እኮ እሱን ያገባሁት። እስኪ የተዋወቃችሁበትን መንገድ ንገሪኝ፣ ምናልባት ሊጠቅመን የሚችል ከሆነ። በምን ሁኔታ ነው እሱን ያገኘሽ? አንቺ ነሽ ያገኘሽው? ምን አጋጣሚ ነው ያገናኛችሁ ሁለታችሁ? እሱ ነው ያገኘኝ። እንግዲህ ሰፈር አካባቢ ተከራይቶ ይኑር ምን ይኑር አላውቅም። በዛ ሰዓት እኔ እንጃ። ጓደኛዬ ታውቀው ነበር። ከዛ አብረን ጓደኛዬ ጋር ስንሄድ በምንጓዝበት ሰዓት መጣ፣ ሰላም አለን፣ ተዋወቀን። እሷ ትንሽ ትውውቅ አላት፣ ብዙ የሚግባባ አይነት ሳይሆን ትንሽ ትውውቅ ነበራት። እና ይህን ሰውዬ ታውቂዋለሽ? ባለሀብት ነው እኮ በጣም ታዋቂ ነው፣ እንዴት አታውቂውም አለችኝ። አይ እኔ አላውቀውም፣ ከዚህ በፊት ምንም አይቼውም ማቅሰው አይደለም አልኳት። ከዛ ብትተዋወቂ እኮ ጥሩ ነው ምናምን አለችኝ። ጓደኛዬ ናት ያስተዋወቀችን። ከዛ ሻይ ቡና ማለት እንዲህ ማለት ቀስ ቀስ እያልን በየቀኑ መግባባት መጣ። በቃ ለትዳር ደረስን። ያስተዋወቀችን ግን ጓደኛዬ ናት። መንገድ ላይ ነው የተገናኘ ነው፣ ሁለታችን እየሄድን አብረን። ይሄ ነው ትውውቃችን። በቃ ባለሀብት መሆኑን እሷ ናት የነገረችኝ መጀመሪያ። ስለዚህ ያኔ ስታውቂው ባለሀብት ነበር። ያኔ ከመጋባታችን በፊት ሀብት ነበር? አዎ ከመጋባታችን በፊትም ሀብት እንዳለውና ጥሩ ኑሮ ልኖር እንደምችል እሱን ባገባ የተረጋጋ ሰላማዊ ሰው እንደሆነ ነው የነገረችኝ። እኔ እንጂ እንዲህ አይነት ነገር ታሪክ መኖሩን እኔ አላውቅም። የሀብት ምንጭ ነው አቶ ባይሉ? ምንድን ነው የሀብት ምንጭ? እኔ አነሳሴ እንደ ማንኛውም ህብረተሰብ ከዝቅተኛ ህብረተሰብ የመጣው ቢሆንም ግን በቃ አንድ ቢዝነስ ውስጥ ስትገባ አንዱ ቢዝነስ ሌላውን አንዱን እያደረገ ያው ፈጣሪ ሲባርክልህ አይደለ? የእናትና አባቶቻችን ጸሎት መንፈስ ነው። ያ ጸሎት ሲደረግልህ ይሳካል። ደግሞ የሰው መውደድ ግርማ ሞገስ የሚሰጥበት ቦታ አለ። ያ ሞገስ እንዲከናወንልህ የሚደረግ በዚህ ምድር ላይ ስትመለከት የምታየው ነገር ዓለም ብቻ ያለ የማይታየውን አምላክ ፈጣሪን እያመሰገን ስትል አንዱ ሀብት አንዱን እያደረገ እሷም ልጅ ነበረች። በልጅነት አስተዋይ ናት። በመልክ የሚበልጧት ብዙ ቢኖርም ግን ያኔ ለስራዬ አስተሳሰቧ፣ እርጋታዋ፣ እኔ የምላትን ነገር ሁሉ ስለምትሰማ አብረን ተጓዝን። ዛሬ ብቻ ነው ያለኝ ፍቃድ ሰው እዚህ ቤት ሆኖ ያየሁት። ሁልጊዜ እኔ የምላትን ነገር ትሰማለች፣ ትጠነቀቃለች፣ ታደርጋለች። ስለዚህ ዛሬ እኔ አሁን ዛሬ ገና ነው በቃ እኔ እና እሷ ጋር እንደዚህ አይነት ችግር የተፈጠረው። አንድ ነገር ሲመጣ ታሳውቀኛለች፣ የምላትን ትሰማለች። ስለዚህ ጭንቅላቷ በጣም አስተዋይነትን፣ እርጋታዋ በቃ በጣም ስለሳበኝ እኔ ተበሳጭቼ ከፍቶኝ ስመጣ የእሷን ፊት ሳይ ነው። ስለዚህ ለእኔ አሁን እሷ ሚስት ብቻ ሳትሆን ሐኪሜ ናት፣ አማካሪ ናት። ብዙ ነገሮችን የማደርገው ከእሷ በእናቴ ማን ይተማመናል ታውቃለህ። እና ባለቤቴ በጣም እንደዛ ናት፣ አስተዋይ ናት። በተለይ ደግሞ ሚስጥር የመያዝ አቅሟ ከፍተኛ። ሁለተኛ ደግሞ የምላት ትሰማለች። ስለዚህ አንድ ቀን ክፍተት ተፈጥሮ አያውቅም። ግን ያው እሷ የድሃ ቤተሰብ ብትሆንም እሷን ስደግፍ እሷን ቤተሰቦቿን እንትን እያለች እዚህ ከደረሰ የሀብቴ ምንጭ ትንሽ ቢሆንም ያው ግን ያው ቅርንጫፉ እየበዛ እየሰፋ ፍሬው ግን አሁን ያለበት ደረጃ ደረሰ። በደግነቴ በማካፈሌ ደግሞ ጠይቅ እያቀረቡ ሰዎች በቃ አካፈላለሁ። በቃ እንደዛ ነው። በመስሪያ ቤት ውስጥ የሚረበሽ ሰው ነበር ከዚህ በፊት በቃ ልጅ ሰራተኞችን እንትን ሲልብኝ ምን ሲልብኝ የሆነ ሰውም አባራለሁ እያስታረኩ ምናምን እንደዚህ ደረስኩት። ሲጣሉ እርስ በርስ ሲጣሉ እያስታረቅን እየደገፍን ሲታመሙ ሄደን እየጠየቅን እንደዚህ ነው እንግዲህ ከባለቤቴ ጋር ደረስን። ግን ዛሬ ነው ግራ የገባኝ። በዚህ ካሜራ ተደቅኖ ከውጭ ሰዎች ተከበን እንደዚህ ያጋጥመናል። ሰው እኮ አያውቀኝም። አዎ ግን ምን አለ መሰለህ ልታይ ማለት ነው በቃ እንትን የምለው ለዛ ነው። ይሄ ልታይ እንደዚህ ያለኝ ምናምን እንደዚህ በቃ ህብረተሰቡ እንኳን በሬ እንኳን
በሬ እንኳን ይሄ ሁሉ ነገር እውነተኛ ታሪክ ነው የሚመስለው። ግማሽ ኪሎ እዚህ አካባቢ 1 ኪሎ ስጋ መግዛት አቅም የሌላቸው ሰዎች አሉ። በስነ ልቦና እንዳይጎዱ ብዬ በሬ እንኳን ገቤ ሳሳርድ ማታ ነው የማመጣው። ለምን ያንን አይተው እንዳይጓጉ። ይሄን ያህል ነው ለሰው ጭንቅላት ተነቀቀ። አሁን እኔ አውቃለሁ ይሄ ማን ቅደም ያለው የሆነስ ነው ውሸት ተሰማ የተቀነባበረ ማናችሁ ተስከለሽ ቆያው ግራን የገባኝ እንግዲህ አንድ ነገር አለ። እኔ አሁን ህግ እጅ ስር ነኝ አልኩ አይደል? በቃ ከዚህ በኋላ ወደዛ ነገር ተመልሼ መግባት አልፈልግም። እውነቱን ፍርጥርጥ አድርጌ ተናግሬ ምንም ይፈረድብኛል ብዬ አመኜ ወሰኜ ነው የመጣሁት። ተሰማ ማለት እሱ ነው ብያለሁ አይደለ? እውነት ነው፣ ውሸት አይደለም። አብሮ አደጌ ነው ብያለሁ፣ እውነት ነው፣ ውሸት አይደለም። አሁን እያወራልህ ያለ ነገር በሙሉ ውሸት ነው። እሱን የሚያውቁ የኛ እኩዮች ያደግንበት ከተማ ላይ አሉ። ብታሰር ሰምተው ብታሰርም ልታሰር ብዬ ወንጀል ቢሆንም ወንጀል ይሁን ብዬ ቆርጦ እኮ ወንጀል መሆኑን እያወቀ ወንጀል ባይሉ መሆኑን እያወቀ ብታሰርም ልታሰር ብዬ የመጣሁት እያለ እኮ ባይሉ መሆኑን ያለ አንተ በንግግር ማለት ነው። ስሙ ምን ሆነሃል አንተ? ለምን አታሳየውም አንተ መታወቂያህን? ለምን ማነው እና ነው ለሱ ማሳይ? በቃ በኃይሉ ሆነ እንዲያረጋግጥ ለኛ አሳየን እንዴ አሳየን ለኛ እስኪ መታወቂያ ላይ ያለው ስም እኮ አይገርመኝም እኮ። እሺ ምን ያድርግ አሁን? እሱ በኃይሉ ለሆነ መታወቂያ ካሳየ ፓስፖርት ሲያሳይ ካላመክ ምን ማድረግ ይችላል? እንግዲህ አሁን ጉድ ሊወጣ ነው። አሁን ጉድ ሊወጣ። ቆይ በምን አይነት ዘዴ በኃይሉ መሆንን ያስረዳ? መታወቂያ ከማሳየት ውጭ ምን አድርግ ነው የምትለው? እኔ በባህሉ አላውቀውም እኮ ነው ያልኩት። እኔ ተሰማ ነው ይሄ ሰውዬ። እስኪ አንተ መታወቂያ እንደ አይነት ስም አንተ መታወቂያ እስኪ ቆይ ምንድን ነው እያደረክ ያለው? እየደበቀ ነው እየደበቀ ምን ነው እየደበቀ ሌላውን ወደዛ እየከተተ ሌላ የከተተዋል እዛ እና ምንድን ነው እሱ የእሱኛው ምንድን ነው ወደዛ ውስጥ እየከተተ ማንነትን ለማው ከዚህ በላይ እንግዲህ የውሸት መታወቂያ ይዞ ምን ሆነሃል አንተ? በኃይሉ እንዳሻው አይነህ እያየ እንደዚህ አድርጎ ዙሮ ሲከት እያየ እና ለአንተ ዶላር ነው እንዴ? ሁሉ ነገር ዶክሜንት ማሳየት አለብኝ እንዴ? እኔ በኃይሉ እኮ በነገር አቶ በኃይሉ ይላል። ጠንቃቃ ሰው ታዲያ አቶ በኃይሉ ይላል አይልም መቻል። ቆይ ቸግሮሃል። እሺ ምን ያድርግ? ወንድሜ ቸግሮሃል። ቸገረኝ ብለኝ እርግጥ ቆይ ይኸውልህ አቶ ሽመልስ ኢትዮጵያዊነት እንትናችን ነው። አቶ ሽመልስ ስማኝ አቶ ሽመልስ እኔ አሁን አንተ እርግጠኛ አቶ ሰማ ነው እያልክ ነው እንጂ ዛሬ እኔ ጉድ ነበር የምሰራ። ስለዚህ በአንድ ነገር ነው ቼክ ማድረግ የምንችለው። አቶ ሰማ ነው አቶ በኃይሉ ነው የሚለውን ነገር በጣም ትክክል። እናቴን የደፈራት የአንተ አባት አቶ ሰማ ነው ብለኸኛል አይደለ? እርግጠኛ ነህ 100%? ስለዚህ ዲኤንኤ ቼክ እናደርጋለን። የኔም ብቻ አይደለም ዲኤንኤ ቼክ የምናደርገው ታውስ የአቶ ከተማ አባትም አቶ ሰማ ነው ተብሏል አይደለ? ስለዚህ አቶ ከተማም ያለበት ድረስ ሄጄ ዲኤንኤውን ወስዳለሁ። ያንተንም ውሰድ የእሱንም ውሰድ ቼክ ይደረግ። የት ነው እሱ? ለምንድን ነው የሚደፍረኝ? ህጋዊ ባለቤቴ ነው እያልኩ አይደለም። ጓደኛዬ ናት ያስተዋወቀችኝ። ገባኝ እኮ እናቴ። ግን ለምንድን ነው ከመድፈር ጋር ምን ያይዘዋል? በድሮ ስምሽ ልጥራሽ እህት አለም ነበር የምልሽ አይደለ? አሁንም እህት አለም ልበልሽ እና እባክሽን አሁን ይሄ ልጅ የጀመረውን ነገር እንዲጨርስ እንተውለት። ለምን መሰለሽ? እኔ በጣም እርግጠኛ ስለሆንኩኝ ከዚህ በፊትም የደፈረኝ አንተነህ ሽመልስ ነው ተብዬ ስንት እንትን ሲባል በእርግጠኝነትን ያደለሁም ብዬ ተሟግቼ እውነቱ ወጥቷል። አሁንም ደግሞ እኔ አልዋሽም፣ ትክክለኛውን የተናገርኩት። እሱ ደግሞ ጥሩ ነገር አመጣ። አሁን የከተማ ዲኤንኤ ይወሰዳል፣ የራሱ ዲኤንኤ ይወሰዳል። የእሱም ዲኤንኤ ይወሰድና ማን እንደደፈረሽ ያኔ በደንብ ታውቂያለሽ። ሽመልስ ነው እየተባለ ሲደክም ኖረ ልጄ። ከዛ በኋላ አለመሆኑን አወቀ። ድካሙ ከንቱ አልቀረም እኮ ሽመልስ አለመሆኑን አረጋገጠ። አለመሆኑ የሆነው ነው። ስለዚህ ችግር የለም። አንድ ነገር ልንገርህ። አሁን አንተ ዲኤንኤ ምርመራ ይረጋገጥ ምናምን ትልም መድረሻ ከኔ ገንዘብ ለመውሰድ ነው አይደለም? ይሁን በቃ ግዴታ እኔ ገንዘብ እሰጥሃለሁ። ይሄ ምርመራ ምናምን ትልም አቀነባብረህ መድረሻ ገንዘብ አቶ በኃይሉ ተረጋጋ። ቸግሮሃል። እንደቸገረ ሳይ ገብቶኛል። በቃ ተቸግረሃል። ስለዚህ
አንተ ይሄ ተንኮል ምናምን ነገር እኔ ይገባኛል። ሁልጊዜ የሚያስበው ይሄ ሰውዬ ከጥንት ጀምሮ እስካሁን በገንዘብ ነው። በቃ የምትፈልገው የሰው ልጅ የሚለካው በገንዘብ ዲኤንኤ ቼክ ማድረግ የሚጠቅመን ለሁላችንም ገንዘብ ልሰው በገንዘብ ነው ሰው። አቶ ባይሉ ተረጋጋ። ዲኤንኤው እኮ የሚጠቅመን እውነታውን አንተ አቶ ባይሉ ነኝ አቶ ተሰማ ነኝ አይደለሁም እያልከኝ ነው አይደለ? ስለዚህ ዲኤንኤው ሪዛልት እኮ ምንም በቃ አንተ ራስን ታውቃለህ አይደል? አቶ ባይሉ ነህ፣ ማታወቂያም እያሳየህ ነው። እናቴም አቶ ባይሉ እንደሆንክ እየነገረችኝ ነው። ስለዚህ ዲኤንኤ ሪዛልቱ ሲመጣ እኮ በቃ ካለ እናንተ አባትና ልጅ ካልሆን አቶ ከተማ እናንተ አባትና ልጅ ካልሆናችሁ በቃ ይሄ እኮ ያለቀ ጉዳይ ነው። ምንም ይሄን ያህል የሚያሳስብህ ነገር አይኖርም። ግሩሜ አንተ የተወለድከው እኮ እሱ ሳላገባ ነው። እንዴት ሊሆን ይችላል? ግን እርግጠኛ ሆኖ እኮ እኔና እሱ የተገናኘ ነው። ለእንትን ነው ለእርግጠኛ ለመሆን ነው። በቃ እሱ ነፃ ማድረግ እፈልጋለሁ። እኔ በጣም እርግጠኛ ነኝ። የአንተ እርግጠኝነት መዳረሻ ገንዘብ ነው። እሱ ያለው እንኳን ትክክለኛ ገንዘብ ነው ያለው። የእሱ እቀበላለሁ። አንተ የእሱ መዳረሻ ግን ገንዘብ ነው። አቶ ባይሉ አንስተዋለ መመርመሩ ይቅር ገንዘቡን ትሰጠኛለህ። ፍላጎት ገንዘብ ነው። ገንዘብ እሰጥሃለሁ። እሺ መመርመሩ ሌላ ነገር ይሄ ምናምን ቆይ መመርመሩ ይቅር በረራ አለብኝ ይቅር መመርመሩ ላቦራቶሪ ምናምን ጊዜ ማባከን ዋና ዓላማው የፈለገው ገንዘቡን ምናምን የሚለይ መመርመሩ ይቅር ነው አድርጎታል። ገንዘብ ፈልገህ ነው አቶ ባይሉ ትሰማኛለህ? አቶ ልቡ ያምናል። በቃ ማለት በቃ እዚህ ጋር እንረጋጋ። ትልልቅ ሰዎች ነን አይደለ? እንደ ትልቅ ሰው እናወራ። ዲኤንኤው እዚህ ጋር አሁን የምንጨቃጨቅበትን ጉዳይ ይፈታል። አቶ ተሰማ ካልሆንክ እኮ በቃ ምንም የሚያስጨንቀ ጉዳይ አይደለም። ማለት ብር ልስጥህ ምናምን እያልክ እዚህ ጋር ወንጀል ነው እየሰራ ያለው። በብር ለመደለል ሌላ ነገር ለመሞከር ምንም ጊዜ ለእኔ አስቸኳይ ዲኤንኤ እንዲደረግ አድርጋለሁ። በረራህን ማቋረጥም ካለብህ መሰረዝም ካለብህ ማራዘም ካለብህ ማራዘም አለብህ። ይሄ ግዴታ ነው። ማለት ሌላ እርምጃዎች ውስጥ ላለመግባት ማለት ነው። ምክንያቱም ህግም ስለሚያግዘን ማለት ነው። አንድ ነገር እስኪጣራ ድረስ አንተን ከበረራ ማሳገድ እችላለሁ። ነገር ግን እንደዚህ አይነት ነገር ከሚፈጠሩ አንተም በረራህን አቁም። እናቴም አለች እዚህ ጋር፣ እሷም ማወቅ ያለባት ነገር አለ፣ እኔም ማወቅ ያለብኝ ነገር አለ። እዚህ ጋር የሚከታተልን ህዝብ አለ፣ የእኛን ጉዳይ የሚፈልግ መጨረሻውን። ስለዚህ እሱም ማወቅ ስላለበት ነገሮቹን ለማስተካከል ነገሮቹን መጨረሻ ገደቡ ላይ ለማምጣት ዲኤንኤው መደረግ አለበት። የኔና ያንተ ዲኤንኤ ይደረጋል፣ ከተማና ያንተ ዲኤንኤ ይደረጋል። እውነት አቶ ተሰማ ከሆንክ የሚመጣውን አብረን እናያለን። አቶ ባይሉ ከሆንክ ግን ከህይወት እወጣለሁ። እኔ አትድከም ልጄ፣ እሱ በኃይሉ ነው። ተሰማ የሚባል ሰው ሌላ ፈልግ። ተሰማ ነው ብሎ ካሳመነ ሌላ ሰው ፈልግ። አምኜ እኮ አይደለም እናቴ፣ ግን እውነታውን ማወቅ አለብህ። በቃ እሱ እርግጠኛ ሆኖ ምክንያቱም አሁን ፍርድ ላይ ነው ያለ ግለሰብ በህግ አካል ስር በቁጥጥር ስር ነው ያለ። ስለዚህ ይህን ነገር መታወቅ አለበት። ምንም እሱ ምንም የሚጠቀመው የሚጎዳው ነገር አቶ በኃይሉ ከሆነ እሱ ላይ ተጨማሪ ክስ ይጨመርበታል። ስም ማጥፋት አለ፣ እኛን ከስራ ማጓሳቆል አለ፣ የህግ አካላቶችን ስራ ማጎሳቆል፣ ብዙ ነው ወንጀሎች ይደመሩበታል። ስለዚህ ምንም ችግር የለው። ይሄ የትንሽ ቀን ስራ ነው። እኛ በመሀል አቶ ተሰማ እሱም ይሁን አይሆንም ፍለጋችንን አናቆም። ተሰማ ማግኘታችንን መፈለጋችንን እንቀጥላለን። ግን እሱ እውነት አቶ ባይሉ ነው ወይስ አቶ ተሰማ ነው የሚለው ነገር የምናረጋግጠው በዲኤንኤ እና በዲኤንኤ ብቻ ነው። ምክንያቱም ያንቺንም ጠባሳ የፈጠረው ግለሰብ እኔ መጨረሻውን ድረስ እከታተላለሁ፣ ቃል ገብቻለሁ፣ ግዴታዬም ስለሆነ። ስለዚህ እሱ ተሰማ ነው ባህሉ ነው የሚለውን ነገር ቼክ እናደርጋለን። ስለዚህ አቶ ባይሉ እባክህ ከዚህ በኋላ ገንዘብ ልስጥ የሚለውን ነገር እንዳታነሳ። ምክንያቱም እንደዚህ አይነት ነገሮች የምትደጋግም ከሆነ እኔ አሳስርሃለሁ አንተ። ምክንያቱም ጊዜ ላይኖር ይችላል፣ ግን እዚህ ጋር ደግሞ የሰው ህይወት ነው። ገባህ? አቶ ተሰማ ማለት በወንጀል የሚፈለግ ግለሰብ ነው። በጣም ትልቅ ወንጀሎችን ሰርቷል ተብሎ የሚታመን ብዙ ነገሮች። ስለዚህ የሚተባበረን ከሆነ ዲኤንኤ ይመርመር። በቃ ዲኤንኤ ይመርመር። አንተ አይደለም አቶ ተሰማ አይደለም አንተ አይደል አቶ ባይሉ ነህ። እንደዛ ብለህ የምታምን ከሆነ ችግር የለም። ዲኤንኤ ይደረግ፣ ያኔ ሁሉም ነገር ይወሰናል። አለቀ። ስለዚህ ዲኤንኤው እናድርግ። ሌላ ምንም አያስፈልግም። በቃ ደስ ይበለው። አንተ ምን አድርግለት፣ ምን ቸገረ? ባልሰራው ስራ ይመጣ። እኛ እንሂድና የዲኤንኤ ምርመራ እናደርግ። አቶ ባይሉ ዲኤንኤው ይደረግ።